ሰላም ሰላም ውድ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዝት ተረፍ ይበልኝ። ውድ የጨረቃ ፋሚሊዎች እንግዲህ ሀይሚና ብሩኬ ትናንት አንድ ቪዲዮ ለቀው በፈጣሪ እኔ በሰራሁት ቪዲዮ ላይ ራሱ እንዴት እንደሳቃችሁ የኔ ውዶች ሳቁልኝ። እኔ ራሱ በሳቅ አይደል እንዴ ጨረስኩት። ብሩኬ ፈታ ነው ያደረገን ትናንትና ማለት ነው የኛ ውዶች እና ውዶች። እውነት ዛሬ የመጣሁት እንደው ምንም ለማውራት አይደለም፣ ግን ታዝዤ ነው ታዝዤ። እኔ ቤተሰብ እናንተ ታዛችሁኝ እምቢ አይደለም እና ምንድን ነው እህቴ እባክሽን ይሄ መልእክት የሁላችንም ሀሳብ ስለሆነ አድርሽልኝ ተብዬ፣ ስለዚህ የእሷን ትዕዛዝ ለመፈጸም ነው የመጣሁት። 2 ደቂቃ ነው የምትሆነው። እንግዲህ ከተመቻችሁ ላይክ አድርጉት። ኧረ ይመቻችኋል እንዴ የእኔ ጋዜጠኛ እህት። እኔ ግን በጣም ነው የማመሰግነው። እኔ እንደው ሲመስለኝ ጋዜጠኛ ነሽ መሰለኝ የኔ እናትና፣ ሁሌ የምጽፊው ኮሜንት በጣም ረዥም ስለሆነ ሀሳብሽ ማለት እንግዲህ እስካሁን የሚቆየውት ያው ስራ ሁኜ ነው እና ወደ መልእክቱ ላሳልፋችሁ ውዶቼ። ማታ ላይ እንገናኛለን በሰፊው። ባይ ባይ። ያስጨነቀኝ ለበጎ ሆነልኝ እንደተባለው ሁሉ በእርሱ ሆነ፣ ነገሩ ሁሉ በእርሱ ተከናወነ። በእግዚአብሔር ፍቃድ ሁሉም ሆነ። መጨረሻቸውን ያሳምርላቸው። መልካም ነገር ሲመጣ ክፋትን በዛው ልክ ክፉ ስራውን አይተውምና ስራቸውን በጥንቃቄ ቢያከናውኑ ላለው ነገሮችን ካከናወኑ በኋላ ቢያወሩ፣ ሁሉንም ደግሞ ሚዲያ ላይ ባያወሩ ጥሩ ነው። የብሩኬ አካሄድ ልክ ነው። አሁን ሁላችንም ደስታ ላይ ነን፣ እግዚአብሔር ይመስገን። ነገር ግን በማስተዋል እንዲራመዱ መምከር፣ በስሜት ሳይሆን በእምነት እንዲበረቱ፣ መጨቃጨቅን መቀነስ፣ ንዴትን፣ ቶሎ መከፋትን፣ እልከኝነትን መቀነስ፣ አንዱ ሲቆጣ አንዱ በረድ ማለት፣ የሰው ወሬ አለመስማት፣ በሳምንት አንዴ ስራቸው እንዴት እንደነበረ እንዴት እንዳሳለፉ፣ ያጠፉትም ጥፋት ካለ ሁለቱም ተነጋግረው በጠረጴዛ ዙሪያ አውርተው ነገሮችን አስተካክለው ወደ ሚዲያ ቢመጡ፣ አንተ ትብስ አንቺ ትብስ ተባብለው አንዳቸው አንዳቸውን ጠብቀው በመከባበር እግዚአብሔር የሰጣቸውን የተለያየ ጸጋ ክፉ እንዳያበላሽባቸው በጸሎት ይበርቱ። ምክንያቱም ሰው ሁሉ ክፉ ባይሆንም ክፉ ስላለ ጌታን በወንጌሉ የሰውን ክፋት ስለሚያውቅ ከሰዎች ተጠበቁ ብሏል። ስራቸው ሁሉ መልካም ነው። ይሄን ጠብቆ ማስቀጠል ከነሱ ይጠበቃል። በህይወት የሚፈትን አንዱን የሚሰብር ፕራንክ ከዚህ በኋላ ባይሰሩ ጥሩ ነው። እስካሁን የሰሩት በዚህም በዛም ብሎ በህይወታቸው ውስጥ ብዙ ነገርን አሳልፈው አሁን ላሉበት ደረጃ ደስ በሚል ህይወት ውስጥ ገብተዋል። ከዚህ በኋላ እንዲህ ባልተማመንና በፍቅር ዙሪያ በራሳቸው ባይሰሩ እመኛለሁ። አሁን ሁሉም አልፎ ፈተናውን አልፎ ትክክለኛው መስመር ላይ እየገቡ ስለሆነ ሌላ ሶስተኛ ሰው በህይወታቸው ባያስገቡ፣ ችግራቸውን በራሳቸው ይፍቱ። ከበድ ካለ ወደ ቤተሰብ ማስገባት እንጂ ሌላ አካል መግባት የለበትም። ሰው አያስፈልግም ማለት አይደለም፣ ሁሉም ድርሻ ይኖረዋል። ስለ 4ቱ ልጆች ምኞታቸውን እግዚአብሔር ያሳካላቸው። እነሱ በዚህ ውስጥ እያስተማሩ ነው ከጋብቻ በፊት ምንም እንደማይሆን፣ ጋብቻ ቅዱስ ነው ምኝታውም ክቡር ነው የሚለውን ነግረውናል። አንዳንድ ሰዎች ፍቅር በአደባባይ መላላስና ሌላ ለሚመስላቸው ፍቅረኛሞች እንደሆኑ፣ ነገር ግን ሁሉም በስርዓት እንደሚከናወን ያሳየበት መንገድ ነው። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም። መማር የፈለገ ከሀይሚና ከብሩኬ ይማር። እግዚአብሔር ከክፉና ከአስመሳዮች ከወዳጅ ጠላት ይጠብቅልን። በአቋማችሁ የጸናችሁ እህቶቼ እንበርታ። ከቻልሽ አድርሽልኝ፣ የሁላችንም ሀሳብ ስለሆነ እወዳችኋለሁ ብላለች እህታችን።